ክብር ለጌታ ይሁን። ባለፈው ትንሽ እንደ መግቢያ ትንሽ ሐሳብ አይተን ነው የጨረስነው። የኤፌሶን መጽሐፍ ለመዳሰስ ነው እንግዲህ ያሰብነው። ትንሽ ጊዜ ወስደን ረጋ ብለን እያመለክን እየተቀባበልን መጽሐፉን እናያለን። ባለፈው ስናገር እንደሰማችሁን በጣም የኤፌሶ መጽሐፍ በጣም ተወዳጅ ነው። ስፔሻሊ እግዚአብሔር አምላክ ሚስጥራትን የገለጠበት ብዙ የእግዚአብሔር እውነቶች የእግዚአብሔር የከበሩ ነገሮች የተገለጡባቸው ጳውሎስ ያለ ምንም ሪዝን የቤተክርስቲያንን መታነጽ የቤተክርስቲያንን መቆም የቤተክርስቲያንን ማቹሪቲ ብቻ ያያየ ከሰዎች ወይም ደግሞ በሪፖርት የሆነ ነገር ለማስተካከል ለኮሬክሽን ሳይሆን ሰዎች በእግዚአብሔር ቤት ተተክለው እግዚአብሔር በሚፈልገው አቅጣጫ እንዲያድጉ ከዛ ኮንሰርን የወጣ ነው። እንግዲህ በብዙ ህመም ውስጥ በብዙ ቻሌንጅ ውስጥ እስር ውስጥ እያለ ነገር ግን ያ ያልታሰረ መንፈሱ ኢንስፓየርድ ሆኖ የጻፈው ነገር ነው። ስለዚህ ትንሽ ባክግራውንድን አይተን ነው ለመንደርደር የሞከርነው። ትንሽ ለማስያዝ በደንብ እንድንይዘው ሴንትራል የሆነው ማዕከላዊ የሆነውን ትምህርቱን ሂደን ምንመላለስባቸው ባለፈው እንዳልኩት በሁለት ነው የሚከፍሉት። የመጀመሪያው ዶክትሪናል የሆነው ቴዎሎጂካል የሆነው በክርስቶስ የተደረገልንን የሆነውን ብቻ ነው የሚያወራው። ከዛ በኋላ ደግሞ ተግባራዊ የሆነውን በምድር ላይ በዚህ ባለንበት ዚፕ ኮድ በመኖርበት ሰፈር እግዚአብሔር የሚፈልገው ኑሮ እንድንኖር ያን አብሮ ያስታረቀ ነውና በጣም ከፍ ያሉ ነገሮች ናቸው። እዛ በሰማያዊ ስፍራ ድርሶን ነው እንደገና ደግሞ መልሶ ተመላለሱ ብሎ መሬት የሚያወርደን። ከምዕራፍ 4 ጀምሮ ያው መመላለስ የሚሉ ነገሮች ናቸው ቲሙን የሚገዙትና ቤተክርስቲያን በዚህ ትምህርት እኛን እንደ ቅዱሳን እዚህ ሲጀምር እንዲህ ነው። በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በኤፌሶን ላሉት ቅዱሳን በክርስቶስ ኢየሱስም ላሉት ምእመናን ይልና ከእግዚአብሔር ከአባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ብሎ በሰላምታ ይጀምርና በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረካል። በኋላ አንድ ሚስጥር ገልጦ ነው የሚያልፈው ስለ ቤተ ክርስቲያን ስለኛ ዓለም ሳይፈጠር በፊቱ ቅዱስና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። በዚህ መጽሐፍ ውስጥ እግዚአብሔር በጳውሎስ በኩል አልፎ የገለጠልን አንዱ ትልቁ ነገር ዛሬ የሆነውን ወይም ደግሞ ዛሬ የምናያትን ዛሬ የሆነችው ቤተክርስቲያን እግዚአብሔር ከዘመናት በፊት ያሰባት በእግዚአብሔር ሐሳብ የነበረች በብሉይ ኪዳን ሚስጥር ተብላ የተዘጋች አባቶቻችን ከሩቅ እየተሳለሙ ብዙ አንደርስታንድ ያላረጓት የእግዚአብሔር ልብ ውስጥ የነበረች በእግዚአብሔር ሐሳብ የተጠነሰሰች እንደሆነች በደንብ ይናገራል። ዓለም ሳይፈጠር በፊቱ ነውርና ቅዱሳን ሆነን እንድንገኝ እግዚአብሔር አስቀድሞ በሉ እስኪ አስቀድሞ ስራው የተሰራው አስቀድሞ ነው። በክበበ ሥላሴ የተደረገ ሐሳብ የተጸነሰ ሐሳብ ነው። ፖል ይሄን ይነግረንና ያቺ ቤተክርስቲያን ያ ጽንስ ጊዜው በደረሰ ጊዜ ከኮንሴፕት ከሐሳብ ወደ ህያውነት ያ የእግዚአብሔር ሐሳብ ጊዜው በደረሰ ጊዜ ክርስቶስ ኢየሱስን ከላከ በኋላ እግዚአብሔር አንድ ያደረገው ነገር በምድር ላይ ቤተክርስቲያኑን መገንባት ነው። ሐሳቡን ማድረግ ነው። ያ የሪዴምሽን ፕላን ያ አስቀድሞ የነበረ የማዳን ፕላን ያ ገና እኛ ሳንፈጠር ዓለም ሳይፈጠር እግዚአብሔር ያዘጋጀው
ሪደምፕሽን ፕላን ሕያው እንዲሆን እግዚአብሔር አምላክ ያን የምታስተናግድ አሸር የምታደርግ ቤተክርስቲያንን መረጠ። ክብር ለኢየሱስ ይሁን። በመንፈስ ቅዱስ ኃይል ተገነባች። በኋላ ላይ ሲጠቀለል እጩ ቤተክርስቲያን ነች። መጨረሻ ላይ እኮ አይደል ክርስቶስ ኢየሱስ ሁሉን ካስገዛ በኋላ አይደል ሁሉን ከገዛ በኋላ እሱ ራሱ ደግሞ ለአባቱ ይገዛና ኦቨር ያልቃል መልሶ ለራሱ ክብር። ስለዚህ በጣም ስለ ቤተክርስቲያን አይናችሁን ገልጣችሁ ጠጋ ብላችሁ ባጠናችሁ ቁጥር የኤፌሶን መጽሐፍ የሚሰጣችሁ ትልቅ ነገር ቤተክርስቲያን ዛሬ ያገኘ ነቅሎ ያልጣላት በተዘመተባት ልክ ያልጠፋችሁ የሰው ሐሳብ ስላልሆነች አረ አሜን ይባላል። የሰው ሐሳብ ስላለ በሰው ሐሳብ እናድርጋት እናቋቁማት እንስራት ተብላ ያልተሰራች ዓለም ሳይፈጠር እግዚአብሔር አምላክ ያቀዳት። አረ አሜን አሜን አሜን። እዚህ ውስጥ ራሳችሁን ክተቱ። እዚህ ውስጥ አንተን አንቺን ክተችና በቀላሉ የማንጠፋ በቀላሉ ያገኘ የማይገለን እግዚአብሔር አስቀድሞ አስቦ የወለደን ክብር ለኢየሱስ ይሁን። የእግዚአብሔር ልጆች ነን። እስኪ ጮክ ብላችሁ አሜን። ስለዚህ እንደ ቤተክርስቲያን እንደ አካል ስናስብ ይሄ ነው ስዕሉ፣ ይሄ ነው። በእግዚአብሔር ሐሳብ ነበረች። በእግዚአብሔር ሐሳብ ነበረች በሉ እስኪ። በመንፈስ ቅዱስ ተሰራች በሉ እስኪ። በኋላ ራሷን አስገዝታ ደግሞ ለእግዚአብሔር ክብር ትጠቀለላለች። ስለዚህ እዚህ ውስጥ የሰው ነገር የለበትም። ክብር ለጌታ ይሁን። እዚህ ተገንተን ያገለግልን እንደሆነ እግዚአብሔር በተለያዩ ሰዎች የተለያየ ጸጋ የገለጠ እንደሆነ ለክብሩ ቅድም አይቻለሁ ለክብሩ ምስጋና ይሁን ዘንድ ለክብሩ ምስጋና ይሁን ዘንድ ክብር ለኢየሱስ ይሁን። እስኪ ጮክ ብላችሁ አሜን። ስለዚህ ይሄን ነገር ያዙና እንደ ግለሰብ እንደ ኢንዲቪጁዋል እኔ የእግዚአብሔር ማደሪያ ነኝ። ክብር ለኢየሱስ ይሁን። እግዚአብሔር አምላክ ልብ ውስጥ የነበርኩ ታስቤ የቦክራቱን አይነት ይሆን ዘንድ በእውነት ቃል አስቦ ወለደን። እስቲ ታስቤ ነው የተወለድኩት ተወል እስኪ። ክብር ለጌታ ይሁን። አስቦ ወልዶ የሚጥል አምላክ የለም። አሜን አሜን። አስቦ ወልዶ የሚጥል አምላክ የለም። ስለዚህ ይሄን አይዲያ ይዘን ይሄን ሐሳብ ነው በደም እንደማያዛ በእግዚአብሔር ሐሳብ ነበርን። ጊዜው በደረሰ ጊዜ ክብር ለኢየሱስ ይሁን። እግዚአብሔር አምላክ በክርስቶስ ኢየሱስ በመንፈስ ቅዱስ ኃይል ቤተክርስቲያኑን አካሉን ሰራ። እዛው ውስጥ ተገኘን። ከዛስ በመጨረሻው ዘመን ደግሞ ጠቅልሎ እንደገና ለክብሩ ይወስዳታል። ያኔ የዘመን ፍጻሜ ይሆናል። ስለዚህ የታሰበች የተፈጠረች የተሰራች እንደገና ተመልሳ ደግሞ የምትሄድ ሚሽኗን በጨረሰች ጊዜ ለዚህ ነው ዛሬ ልዩ ልዩ ጸጋዎች በቤተክርስቲያን የሚሰሩት ቤተክርስቲያን በመድር ላይ ስራዋን ስላልጨረሰች። ስለዚህ ዓላማውን ትንሽ ተናግሬያለሁ ባለፈው ሳምንት። ጮክ ብሎ የሚያወራው ሐዋርያው ባለጠጎች ናችሁ ነው። ባለጠጎች ናቸው እናንተ ባለጠጎች በእግዚአብሔር በክርስቶስ ኢየሱስ ባለጠጋ አድርጓችኋል። ስለዚህ የበረከታችንን መሰረት ምንጩን ነው ያየነው። ዳግም በተወለድን ጊዜ ባይ ዲፎልት ባለጸጋ ሆነን ነው የምንወለደው። ምክንያቱም የተወለድነው ከእግዚአብሔር ስለሆነ ብለን አንስተናል። በክርስቶስ በኩል የተካፈልነው ይሄ ባለጠግነት ምን እንደሆነ ዝም ብለን ሃይላይት አድርገን ነው የጨረስነው። የእግዚአብሔርን ጸጋ፣ የእግዚአብሔርን ክብር፣ የእግዚአብሔርን ምሕረት በጣም ቆም ብላችሁ ጊዜ ወስዳችሁ የምታወሯቸው በጣም እንዲህ ነው የሚለው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ይላል። እስቲ ምሕረት በሉ እስኪ። እዚህ ላይ መጥቼ ለምን እንደሆነ ቆማለሁ። እስቲ ምሕረት በሉ እስኪ። ምሕረት በጣም ኪ ነገር። ምሕረት ፍለጋ የሌለው የክርስቶስ ባለጠግነት፣ የእግዚአብሔር ፈቃድ ለማድረግ ያገኘነውን ኃይል። ምክንያቱም ማናችንም በራሳችን ምንም ነገር የማናደርግ ደካማ ሰዎችን በኋላ ላይ ወደ ምዕራፍ 2 ስንገባ በደንብ ኦልድ ኮንዲሽናችን በደንብ አድርጎ ምን ያህል ማይል እንደተነዳን ስንት ጊዜ እንደተጋጨን አይደል? እዚህ ሀገር መኪና ስትገዙ እሱ ነው የሚነግሯቸው። ይሄ 3 ጊዜ ተገጭቷል፣ ይሄን ያህል ማይል ሄዷል፣ አውቀ ግባበት ነው የምትባሉት። ጳውሎስ በቃ እንዳንታበይ ነገ እኔ እንዳንል
ምን እንደነበርን በደንብ ዘርዝሮ ያስረዳና ከዛ በኋላ ነው ክብራችን የሚነገረን። ክብር ለጌታ ይሁን። ለደህንነት በእግዚአብሔር እንደተመረጥን የልቦናችን አይነት መከፈታቸው ሰማያዊ አባታችን እሱ ሀብታም ስለሆነ በክርስቶስ ባለጠጎች እንዳደረገን። ስለዚህ የዚህ ደብዳቤ ዋና ሐሳብ ዓላማ እነዚህ ሀብቶች እነዚህ ዘረዘርናቸው ነገሮች በእለት ከእለት ኑሯችን ተግባራዊ እንድናደርጋቸው ማበረታታት ነው። ምህረቱ ካለ ጸጋው ካለ ፍለጋ የሌለው እግዚአብሔር በረከት ካለ ባለጠግነት ካለ እንዳንራብ እንዳንጠማ ምንጭ ላይ ሆነን እንዳይጠማን እግዚአብሔር የሆነውን ነገር እንድንካፈል ነው። ዛሬ እንደ አዲስ ምናነሳው በዚሁ ክፍል ቁጥር 1 እስከ 3 ድረስ የበረከታችንን መጠን ኦኬ ባለጠጋ ነህ ምን ያህል ይለካል አይደል? ባለጠግነት ይለካል። ዛሬ የዓለማችን ባለጠጎች በተርታ አንደኛ ሁለተኛ እየተባባሉ መጠናቸው ያላቸው ሀብት ይለካል። ጳውሎስ ተባርካችኋል፣ ባለጠጎች ናችሁ፣ ዲታዎች ናችሁ፣ የሚጎላችሁ ነገር የለም ብሎ ሲናገር ወደ አእምሮአችን ተሎ የሚመጣው ምን ያህል በቃ ምን ያህል ነው? በምን መጠን ነው የተባረኩት? ጠላት የሌለንን እየነገረ ያለንን እንዳያስጥለን ይሄ ዕውቀት በጣም ያስፈልጋል። በተለይ በዚህ የዘመን መጨረሻ ብዙ ደስታ የተሰረቀው በዚህ ምክንያት ነው። ይሄ ነገር አይናችሁን ከበራ ባለጠጎች እንደሆነን በምን ያህል ባለጠግነት እግዚአብሔር እንደባረከን ካወቅን ለጠላት ምንም ሌጋል ግራውንድ እንዳሰጠው። ክብር ለኢየሱስ ይሁን። እስቲ ባለጠጋ ነኝ በሉ እስኪ። ቀኛችሁን አንሱና ባለጠጋ ነኝ በሉ እስኪ። ይስሙ፣ ሰማያት ይስሙ፣ ፕሪንሲፓልስ ይስሙ። ባለጠጋ ነን። ክብር ለኢየሱስ ይሁን። ስለዚህ ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን ብሎ ይናገራል። አዎ ባለጠጎች ነን። አዎ በእግዚአብሔር ዲታዎች ነን። አዎ ሀብታሞች ነን። የበረከታችን መጠን መለኪያው ስታንዳርዱ መስፈሪያው ሲናገር ምንድነው የሚለው? በሰማያዊ በረከቶች ሁሉ የባረከን። ከኔ ጋር በሰማያዊ ይሄ ድምጽ ያወጣም። በሰማያዊ በረከቶች ሁሉ የባረከን። አሜን አሜን አሜን። ወገኖች ወይ በመረዳት እኔ ፖል ሁሉ ጊዜ ለምን ታውቃላችሁ? ታውቁ ዘንድ ይላል በመልእክቶቹ ሁሉ ሳይናገር ማይወርደው ምንድነው ታውቃላችሁ? ታውቁ ዘንድ መጽሐፍ ቅዱስ ነፍስ ዕውቀት የሌላት ትሆን ዘንድ መልካም አይደለም። የትኛውም እምነት የሚመነጨው ከዕውቀታችን ነው። እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ከኔ ጋር እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው። ይሄ በጣም የምወደው ቃል ነው። ይሄ መስማት የሚለው ፓስት ፕሬዘንት ኮንቲኒዩስ ቴንስ ያለው ቴንስ ነው። ማለት መስማት የሚለው አንዴ ሰምቶ ማቋረጥን አለም ያለ ማቋረጥ መስማትን በሰማችሁ ቁጥር ብሬናችሁ ወሽ በተደረገ ቁጥር የሰማችሁት ነገር ኮንትሮል ያደርጋችኋል። የሰማችሁትን ማመን ትጀምራላችሁ። አንድ ሰው አንዴ ነግሮኛል። ላይቤሪያ ውስጥ ማነው ይሄ ሳይቤሪያ ይሄ በረዶማ ሀገር ማለት ነው። የታሰሩ ወንጀለኞችን በመርዝ ነው የሚገሏቸው እያጠጡ ማለት ነው። ስለዚህ ኤክስፐሪመንት ለመስራት አሰቡና ወንጀለኞችን ሩም ውስጥ እያስገቡ በሚቀጥለው ተረኛ ሟቾች እናንተ ናችሁ፣ መንገላችሁ በመርዝ ነው፣ መርዝ ስትጠጡ ትሞታላችሁ፣ በቃ እንደዛው ነው እንትናችሁ የሚያልቀው እያሉ በየሰዓቱ እያመጡ በየጊዜው እያመጡ ይነግሯቸዋል።
እና እነዛ ወንጀለኞች መርዝ ጠጥተው እንደሚሞቱ ከዚህም በፊት ያውቃሉ ታሪክ። አሁንም ደግሞ እየተነገራቸው ነው። በቃ ለእናንተ ምንም ሌላ መግደያ እንትን የለንም፣ መርዝ ነው የምትጠጡት። መጨረሻ ላይ ይሄን ደጋግሞ ካስረዷቸው በእነሱ ውስጥ ካሰረጹት በኋላ በመሞቻቸው ቀን አመጡና መርዝ ሰጧቸው። ማለት ውሃ የሞላ ብርጭቆ። ሰዎች ያን እንደጠጡ ራይታ ወይም ሞት ጀመሩ። የጠጡት መርዝ አይደለም፣ ውሃ ነው። ሰማችሁ? እንዴት ስትሮንግ የሆነ ኤክስፐሪመንት እንደሆነ። ሰውን የሚገለው ድርጊቱ አይደለም፣ የሰማው ነገር ነው። የሰማው ነገር ዝም ብሎ ጌታ ከምትሰሙት ነገር ተጠበቁ ሲል ምን ሰማው ነገር ምን ያህል ወገኖች ሆይ የዳነው እኮ ሰምተን ነው። የሰማችሁ ነው። የዳነው ሰምተን ነው። የምንኖረው በመንፈሳዊ ዓለምም ደግሞ በልጠን በእምነት የምንኖረው ይሄ ዕውቀት ውስጣችን ሲገባ ነው። የእግዚአብሔር ዕውቀት በሙላ ሲኖርብን ነው። ማርያም ያለ ወንድ መጸነስ የቻለች እኮ በእምነት ነው። እውነት ውሸት? እውነት ነው። እንዴት ይሆናል አለች። የልዑል አምላክ ይጸልይልሻል። አሜን። የጌታ ባሪያ ቃል ይሁንልኝ አለች። የተነገራት ይፈጸማልና ያመነች ምንድነች? ፍጽምት ያመነች። ብዙ ነገሮቻችን በውስጣችን ድል ነስተው የማይወጡት የምንመግበው እምነታችንን የምንመግበው ነገር ስለሌለ ነው። ይኸውላችሁ ስሜት ዕውቀትን ሲከተል እንጂ ስሜታችን መሪ ሆኖ ሌላ ነገር ሲከተል አደጋ ነው። ለዚህ ነው ብርድ ሲለን የሆነ ነገር ሲከበን ወዲያው ነገራችን ባዶ የሚሆነው። ነፍሳችሁ እንደ መህልቅ የገባ እውነት ካለ ግን ምንም ይምጣ በየትኛውም ማወዳደሪያ ማንም ሰው መጥቶ እናንተን ዛሬ ዳውን ሊያደርግ የሚችልበትን አቅም ትነሱታላችሁ። ለምን? ውስጣችሁ ያለው የከበረው መረዳት እናንተ ዓለምን የምታዩበት ፐርስፔክቲቭ ሰዎች ከሚያዩበት የተለየ ነው። አሜን አሜን አሜን። አንድ ሐሳብ ትዝ አለኝ። እዚህ በፊት ምናልባት ተገናገሬ እንደሆነ አላውቅም። ያው ቸርች ውስጥ ስትቆዩ ተደጋግማላችሁ። አንድ አሜሪካዊ ባለሀብት ልጁን ምን ያህል ባለጠጋ እንደሆነ ለማስተማር ድሃ ወደ ሆነ ገበሬ ወንድሙ ወሰደው ቫኬሽን። አስጎበኘውና ሲመለሱ ኦኬ የኔ ልጅ እንዴት ነበር ጉብኝታችን አለው። ኦ ዳዲ በጣም አመሰግናለሁ፣ በጣም ቆንጆ ጊዜ ነበረን። እንዴት አየው? ዋው ያየሁትም ባይወል ዳዲ እኛ ቤት እኛ መኖሪያ እዚህ ከተማው ውስጥ በገንዳ ነው የምንዋኘው። አጎቴ ግን በቃ ባህር ላይ ነው የሚያዋኘው። ዋው በጣም ተደነኩ ይላል። ወንዝ ላይ አጎቴ ገበሬው ወንዝ ነው። እኛ ጋር ያሉን 2 ውሾች ናቸው። አጎቴ 10 ውሾች አሉት። እኛ ከሱፐር ማርኬት ገዝተን ነው የምንበላው። አጎቴ ግን በቃ ጎተራው ሁሉ ወደሚበላ ነገር ነው። ብቻ ያየውን ነገር ነገረውና መጨረሻ ላይ ዳዲ አመሰግናለሁ ምን ያህል ድሃ መሆናችንን ስላሳየኝ። ጉዞ በዚህ ላይ ተጠናቀቀው። አያችሁ? ፐርስፔክቲቭ። አሁን ይሄ የፕሮስፐሪቲ ስብከት፣ ይሄ ባለጠግነት፣ ይሄ እኮ ዝም ብለው ሰዎች ስላጣመሙት እንደው በተጣመመ መንገድ እንጂ እኮ የመጨረሻ መሰበክ ያለበት we are rich በጣም ፕሮስፐር ያደረግን ገና እንባረክ። ኦልሬዲ እኮ ተባርከናል። ስንጀምር እኮ ተባርከን ነው የምንጀምረው። ክብር ለኢየሱስ ይሁን። ኧረ አሜን ይባላል። እስቲ ጮክ ብላችሁ አሜን። ተባርኬያለሁ። መንፈሳዊ በረከት ከቁሳዊ ይበልጣል። የረካን ያረፍን በእግዚአብሔር በቃ ሳቹሬት የሆንን በደንብ የረካን እንድንሆን እግዚአብሔር የባረከን በዋናው የመባረኪያ መንገዱ ነው። ባለፈው ሳምንት ነግሬያቸዋለሁ። ማይልስ ምሮ ያሉትን
አሳዎች መገኛቸው ውሃ ስለዚህ ተፋተው አይኖሩም ቡቃያዎች መገኛቸው አፈር ነው ስለዚህ ተፋተው መኖር አይችሉም ሰው ደግሞ ስላሴ ለስላሴ ተናግሮ ነው ሰው ላይ ነው የወጣው የሰው መገኛ እግዚአብሔር ስለሆነ ስለዚህ ለነፍሳችን ዕውቀት የሚሆነውን ይሄን የከበረ ነገር ልንመግባት ያስፈልጋል አምላኬ እንደ ባለ ጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ምን ይላችኋል ይሞላባችኋል ኧረ አሜን 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 እስቲ እኔ ባለ ጠጋ ነኝ በሉ እስኪ ጮክ ብላችሁ እስቲ እኔ ባለ ጠጋ ነኝ በሉ እስኪ ያልሰጠን ነገር ያልሰጠን ነገር መንፈሳዊ በረከት ከቁሳዊ ይበልጣል ስለዚህ ሰማያዊው ከምድራዊው ይበልጣል ምንም ነገር ምንም ፖሴሽን ቢኖረን ምንም አይነት የዚህ ዓለም ነገር ቢኖረን ወገኖቼ ወይ በመንፈሳዊ ዓለም 5 ሳንቲም የሌለን ድሆች ነን ለዚህ እኮ ነው ጥሩ ሚዛን ይናገራል ምንድነው የሚለው ሰው ዓለምን ሁሉ ቢያተርፍ ከኔ ጋር ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅማል ሰው ዓለምን ሁሉ ቢያተርፍ ነው ያለው the whole cosmos ማለት በዓለም ያለውን አይደለም ዓለምንና በዓለም ያለው ይለያያል አይደል ይለያያል በጣም ትልቅ ልዩነት አለ ሰው በዓለም ያለውን የሆነ ነገር ሳይሆን ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ለነፍሱስ ምን ቤዛ ያገኛል የነፍስ ዋጋ መለኪያው ምንድነው ነፍስን በምንድነው ዝም የምታሰኙት እግዚአብሔር ሊባርካት በወደዳት ነገር ካልባረካቸዋት ነፍስ ያን ካላገኘች የመጨረሻ ምስኪን ነች ስጋ በጣም ደካማ የስጋን መጠን አንድ ጊዜ አንድ ሰው ሲናገር ምን አለ በቃ ስጋ እነዛ የናዚ እንትኖች አይሁዶችን ጨፍጭፎ አንዱ ዶክተሮች ከሰሩት ኤክስፐሪመንት አንዱ ለሞኑ አንድ ሰው ምን ሊያወጣ ይችላል ብለው ኤክስፐሪመንት ሲሰሩ ከአንድ ሰው ተቃጥሎ ከዛ ካለው ስብ ተሰብስቦ አንድ በቃ 555 የሚያክል ሳሙና አያችሁ ምንም ስጋ እንደዚህ ነው ቫልዩ ተጨምቆ ምንም የነፍስ ዋጋ ግን የከበረ ነው ኧረ አሜን 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 ስለዚህ የበረከታችንን መጠን ሌላው የበረከታችንን ስፍራ በመንፈሳዊ ስፍራ አለ ምንድነው የሚለው በመንፈሳዊ በረከት ሁሉ የባረከን በሰማያዊ ስፍራ በመንፈሳዊ በረከት የባረከን heavenly realms ምን ማለት ነው በረከቶቻችን ዘላቂ ናቸው ጊዜያዊ አይደሉም ብላይ በላቸው እዚህ ምድር ላይ ምንም የከበረ ነገር እጃችሁ ይግባ እጃችሁ ከገባበት ጊዜ ጀምሮ ዲፕሪሺየት ያደርጋል መንፈሳዊ ነገር ግን እየበራ የጻድቃን መንገድ እንደማለዳ ብርሃን ነው አይደል ሙሉ ቀን እስከሚሆን ድረስ እባካችሁ በሉት ይጨመር ሄዳ ይሄን በዘመኑ ከነበረችው ከምድራዊ ከሆነችው የጎድስ አርጤምስ የፍሬያማ አምላክ ተብላ ከተሰየመችው ከሷ ጋር ያነጻጸረ ነው የሚናገረው ምክንያቱም ምድር ሁሉ በዛ ጣዖት ስለተለከፈ በዛ አስተሳሰብ ውስጥ ስላለ የነሱን ጎላ አርጎ ማሳየት ነበረበት የናንተ በረከት እና በምድር ላይ የሚሰዋላቸው በኤፌሶን በገነኑት በነዛ አማልክቶች በሚያስገኙት የምድር ፍሬ አይደለም እነሱ የምድር ፍሬ ያስገኛሉ the god of fertility ተብሎ ነው የሚመለኩት the god of small g
የናንተ ግን ስለዚህ የክርስቲያን ህይወት ማዕከል ያደረገው በሰማይ ነው። አሜን። ስለ ሰማይ ተሰሙ ዘንድ ያስፈልጋል። አሜን። የኛ ህይወት ማዕከል ያደረገው ሰማይ ነው። ሰማይን ከፎርሙላ ውስጥ ካወጣ ነው ከኢኩዌሽን ውስጥ ካወጣ ነው በጣም እንደክማለን፣ ፌድ እናረጋለን፣ ተሮ እንሰለቻለን። ስለዚህ መጽሐፍ በተለያየ ቦታ የሚናገረው ይሄን ነው። ዜግነታችሁ ሰማይ ነው ይላል። አገራችን በሰማይ ነው። ኧረ አሜን። እስቲ አገር አለኝ በሉ እስኪ። እስቲ ቀኛችሁ አገሬ በሰማይ ነው በሉ እስኪ። ጌታ የተባረከ ይሁን። ደስ ይለኛል ይሄ ንግግር ደስ ይለኛል። አገር አላችሁ። አገር ደግሞ ዝም ብሎ ወስዶ እንደ ስደተኛ በትኖ እንዳይጥለን ከተማ አላችሁ። የታወቀ ከተማ ይኸው ዲሲ፣ ሜሪላንድ፣ ቴንቴን ምናምን እንደሚባለው ማለት ነው አለን። ከዛስ አንድ ከተማ ደግሞ ገብተን እንዳንባክን መኖሪያ ቤት አለን። እስቲ አገር አለኝ በሰማይ በሉ እስኪ። ከተማዋ ቅድስት ኢየሩሳሌም ትባላለች። አባቴ ያዘጋጀልኝ ቤት አለ። ይሄስ ባይሆን ባላልኳችሁ ነበር። እኔ ሄዳለሁ መኖሪያን አዘጋጃችሁ። እሱን እንግዲህ ሰው ያላየው አይደል? የሰው አይን ያላየው ሰው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው ሰማያውያን ነን። ምንም ፓስፖርት ቀየራችሁም አልቀየራችሁም የምስራች ሰማያውያን ናችሁ። አይዴንቲቲያችን ሰማያዊ ነው። ማንነታችን ሰማያዊ ነው። ጽዮናውያን ይባሉ ነበር ድሮል። ደስ የሚል ስም ነው። እስቲል አይደል? አሁንም እኮ ለጆዎች የሚሰጣቸው ስም ነው ጽዮናውያን ዘዛይን። ኢየሩሳሌምን ጎብኝቼ ስወጣ ከሆነ ቡድን ጋር ሄጄ the friend of Zion ሚል እንትን ተሰጠኝ። ደስ እንዳለ ይነግራችሁ አልችልም። anyway ትሄዳላችሁ እናንተም። አገራችን በሰማይ ነው። ስማችን ተጻፈ ተብሎ የተነገረን በሰማይ ነው። ከወጣው አጋንንት ይልቅ ክርስቶስን ያዘለለው ሐሴት ያደረገው ስማችሁ በሰማይ መዝገብ ስለተጻፈ በዚህ ምን ይበላችሁ? ደስ ይበላችሁ። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ አለ። ደስ አሁን ይሄን ማንም አገልጋይ በዚህ ስብከት የሚስማማ አይመስለኝም። እንዴት ነው እንደው ለደህንነታቸው ስማቸውን ማልጠራ አንድ አገልጋይ እግዚአብሔር ይመስገን በየሄድኩበት ጉባኤ ሶስት መናፍስት ያሳጣኝም ብለዋል። ለአገልጋይ መናፍስት ሲል አንዱ እንደዚህ ድሮ የሆነ ጅማ ይሁን ብቻ አይታለ አንዱ ወዳጄ ሲናገር የሰማሁት ነው። ውጣ ቢለው አልወጣም ማለት ውጣ ቢለው ልክ ፕሮግራም ማለቂያ ነው። ደግሞ አንዳንዱ ደግሞ በጣም እንደዚህ የሚወግ ማጋነንት አለ። እግዚአብሔር ይወጋው። መጨረሻ ላይ በቃ ሳይወጣ ለምሳ መሄድ ስለነበረባቸው ፕሮግራሙ ተዘጋ። እዛ ምሳ እየበላን አለ መሀል ላይ ዛሬ ቃውን በጠራው በጣም የምታውቁት እዛ በኋላ እግዚአብሔር ረድቶት በደንብ አንከባሏል። አጋነንት መሀል ላይ ያለ በቃ ምሳ በልተን እየተጫወተ እግዚአብሔር ይገስጸው አልወጣም አለ ይላል። እና ለአገልጋይ ይሄ ሰባዎችን ልኳቸው እንደዛ በቃ አንጋግተው ሲመጡ ኢየሱስ ክርስቶስ ሐሴት አደረገና ይላል አይደል? በጣም ስሜታቸውን መሬት አደረገው። ተረጋጉ። ለዚህ ነው ባለፈው ስንባባል እንደነበረው እግዚአብሔር የህብረት አምላክ ነው። ሪሌሽናል የሆነ አምላክ ነው። ከእጁ በላይ እሱ ራሱ ይናፈቃል። ክብር ለኢየሱስ ይሁን። ፕሬዘንሱ ይናፈቃል። አጋንንት ማስወጣቱ እንትኑ ሚራክልስ ምናምን አይደለም። ትልቁ ሚራክል እግዚአብሔር እኔና እናንተ ማግኘቱ ነው። ክብር ለኢየሱስ ይሁን። ስለዚህ ስማችን ደስ የሚለው አባታችንም ያለው በሰማይ ነው። አባታችን ሆይ በሰማይ የምትኖር። እስቲ አባቴ በሰማይ አለ በሉ እስኪ። ጮክ ብላችሁ እዚህ ቀኝ እጃችሁን አንሱ። ግድ የላችሁ አባቴ በሰማይ አለ በሉ እስኪ። እኔ እናንተን አላውቅም። እኔ አባባ ብዬ ጠርቼ ስላላደኩ አባት ብዬ መጥራት የጀመርኩት ጌታን ነው። ደስ እንደሚለኝ አባቴ በሰማይ የኔ ልጆች እኔ ተማሪ ሁኜ እዚህ መጥቼ እነሱ እስኪመጡ ድረስ ምኞታቸው አባታቸው ባለበት ነው አይደል? ምኞታቸው አባታቸው ባለበት ነው። ሂጄ ለቫኬሽን ስመለስ
እንዴት አዝኜ ዲፕረስድ ሆኜ እንደምመለስ ነው የማውቀው። ቢኮዝ በጣም ከባድ ነው። ያው ብዙዎቻችን ስለምናልፍ ይሄን ነገር ቀላል አይደለም። 1 2 3 5 ዓመት ነው ሪዩኒየን ያደረግነው። በርግጥ ለ3 ዓመት በተከታታይ ይጃሉና ልጅ ጤናማ ልጅ ካልታመመ በስተቀር አባቱ ባለበት ነው። አሜን አሜን። አጥፍቶ እንኳን ሄዶ ዘርፎ እንኳን ሄዶ መጨረሻ ላይ ወደ ልቡ ሲመለስ የአባቱን ቤት ነው የናፈቀው። የአባቱን ቤት ነው የሚናፈቀው። ድሮ ሳንቲምን ሰርቅና ከቤት ሲኒማ ቤት እንገባለን። መጨረሻው የሚያስጠላም እንደው ታውቃላችሁ፣ ሲኒማው አልቆያ በጥቁር አዘጋጆች ፕሮዲዩሰር ምናምን እየተባለ እንትን ሲል ሁሉ ወደ ቤቱ ሲሄድ የት ሄዳለህ አንተ? እያዘንክም ቢሆን ግን ያው ጎረቤትን ማስቸግረን ቢሆን መሄጃ የለህማ ቤት ነው። አንድ አባት ነበሩ፣ አንድ ጓደኛችን አሞራ ዝሮ ወደ ዋሻው እንደሚሄድ ዙረት መጣል ይሉታል። እውነትም ዙረን እንሄዳለን። አያት አሉት እንጂ እኮ አባት ቢሉ ጥሩ ነበር። ዙሮ መግቢያዬን እኔ ማስታወቂያውን ብሰራላችሁ። አባታችን በሰማይ ነው። ስለዚህ ትኩረታችንም ስበታችንም አትራክት ምን እንደረገው አባታችን ባለበት በቃ በደንብ ኮምፕሊመንታችን እዛ ስለሆነ እንናፍቃለን። የዛሬ 2000 ዓመት ይሄ እውነት ውስጣቸው ስለገባ በናፍቆት ነው የኖሩት። በናፍቆት አንድ ቀን አባታቸው ጋር ለመሄድ እንዲያውም እኮ አልፎ ነግረውናል አይደል? ነግረውናል እኮ እነ ጳውሎስ ነግረውናል። በዚህ በሁለቱ ነገር እጨነቃለሁ፣ ቢሄድ ከአባቴ ጋር ብኖር የተሻለ ነው። መኖሬ ደግሞ ለእናንተ ከሆነ እግዚአብሔር ወደደ። በዚህ ናፍቆት መዝሙሩን እዩት፣ ዜማውን እዩት፣ ግጥሙን እዩት። እንናፍቃለን። ካንተ ጋር ለመኖር እንናፍቃለን፣ ልንመጣ እንናፍቃለን። ዓለምን የመጨረሻ ትንሽ ያደረገ የመገለጥ ዕውቀት ውስጣቸው ስለገባ እንዲያው ኤፌሶን ተምረን ዓለምን ካልናቀን ወገኖቹ ኤፌሶንን አንብባችሁ እግዚአብሔር አምላክ የመጨረሻ ዋው ክብር ለኢየሱስ ይሁን። እስኪ ጮክ ብላችሁ አሜን። እስኪ እንደገና አሜን። እንዳልኳችሁ እኮ ነው አሁን በልቡ የነበረችውን እችን ቤተክርስቲያን እችን የራሱን ተቋም እችን ቤተክርስቲያን አሁን እኮ መንፈስ ቅዱስ ምን እያደረገ ነው ብትሉት ፈጠራት ብቻ አይደለም እየቀደሳት እያዘጋጃት። ባለፈው ጋሽ ንጉሴ ጥሩ ቤተክርስቲያኑን አሁን እግዚአብሔር እየወለወላት ነው አሉ። ጥሩ ቋንቋ እየወለወለን ነው። ጌታ የተባረከ ይሁን። እኔ ድሮ ገጠር አጎቶቹ ጋር ሲሄድ በቃ መሳሪያ ምናምን ያለ እንትን ምንድነው ተተኳሽ እንደዚህ አውጥተው ከአደን ከመሄዳቸው በፊት ይወለውሉታል አላላቸው መውለያ። ያ የተወለወለ መሳሪያ ሄዶ በቃ ሚዳቋ ድኩላ ምናምን ገንጥለው ይዘው አዳኝ ብለው ለቤተሰቦቻቸው ይዘው ይመጣሉ። ቤተክርስቲያንን መንፈስ ቅዱስ አሁን እየወለወላት ነው። ይኸው በዝማሬ በጸሎት እግዚአብሔር ለፈጠረን ዓላማ ኢላማ እንዳንስት ከመስመር እየመለሰ ልባችንን በጽድቅ እንድናቀና እየደገፈ እየመከረን አይደል? አሁን እሁድለት እዚህ በኋላ እንዲያው በቃ ስለ ቅድስና ስለ ሐሳብ ሩቅ ስለሄድን እኮ ነው። አንድ ወንድም እዚህኛ ቸርች አለ። አንዴ ልንጎበኘው ሄደን በጣም አስደናቂ ነገር ነገረን። አባትየው ከብቶች ነበሯቸውና ከተማ ውስጥ ከብት ወተት ምናምን እያደረጉ እየሸጡ ነው የሚተዳደሩት። እና የከተማዋ ቤተክርስቲያን ከብቶች ይሄ አረቂ ቤት ጠላ ቤት ምናምን እንትን ያለውን እዛ እየተገዛ ነው የሚመጣው። ምንድነው ስሙ? ነገርም ረሳሁት። እንደነው ጌታ ሲያስረሳ ጠላ ጠማቂ ልጅ ሆነ ምንድነው አተላ እና የቤተክርስቲያን መሪዎች ምን ቢሉ ጥሩ ነው?
የጋሽንትና ስማቸውን አልጠራም። የጋሽንትና ላሞች ወተት የሚታለቡት ያረቂና የጠላ አተላ እየጠጡ ስለሆነ የእሳቸው አስራት ቤተክርስቲያን እንዳይገባ ብለው ወይ ቅድስና አልኩ። ቅድስና ይሄን ያህል ይጠነቀቃሉ። ዛሬ እኮ ሰው ገሎ ቢገባ እኮ ቀይ ምንጣፍ አልጠፈን እኮ አስራት ብንቀበል ቤተ ክርስቲያንን ሁን ምንን ሁን ማንታወቅ ጉዶች ሆነናል። ገንዘብ ከራስ ጋር ይተፋቋልም። ዛሬ ናና ቪአይፒ ወንበር ተቀመጥ ነግሮኛል አንድ ወዳጅ። የቱ ባል የሚሰራው ክሊኒኩ የማስወረጃ ክሊኒክ ነው። ኢን ሚሊየንስ ነው ገንዘብ የሚያገኘው። ለቤተ ክርስቲያን በሚሊየን ደረጃ ነው የሚሰጠው። እና አንድ ቀን አይወቀስም አይገሰጽም። ለምን? በዛ ልክ ስለሆነ ትሪት የሚደረገው። አባቶቻችን ይሄን እነዚህ አታደንቋቸው? እነዚህ የአረቂ አተላና የጠላ አተላ የጠጣች ወተት ማን ላም የሚሸጠውን ያን ወተት ቤተ ክርስቲያን አትቀበልም። እግዚአብሔር የትኩረታችንን ምንጭ ያገኘው፣ እግዚአብሔር አቴንሽናችንን ያገኘው። እስቲ አሜን በሉ። ዛሬ ቅድም ሲጸለይ ፕሮፌቲክ ነገር መጥቷል። እግዚአብሔር ያሻግረናል፣ እግዚአብሔር አክሰለሬት ያደርገናል። ግን ይኸውላችሁ እግዚአብሔር ይሄን እየሰማችሁ አቴንሽናችሁን ሊያገኙት እግዚአብሔር ዛሬ እንደ ሙሴ ቁጥቋጦ ያነድ ይሄው ከቁጥቋጦ በላይ የሚቀጣጠል የእግዚአብሔር ድምጽ የእግዚአብሔር ቃል። አሜን አሜን አሜን። ትኩረታችሁ ፖዝ አድርጉትና አንዳንዱን ነገር በቃ ምንድነው ምን ይሆን ልዘንዶ ጌታ ሆይ ደስ አይልም? እንደ ጳውሎስ ምን አድርግ ዘንድ ትወዳለህ? ምን ልሁን? ይሄው ይሄን ያህል ድም የሰጠኝ ይሄን ያህል እንዲያረክልኝ እንዲሆነልኝ እኔ ምን ላርግልህ ጌታ ሆይ? ምን ሁኜ እንዳልፍ ልትፈልጋለህ? እግዚአብሔር ይሳበን። ትኩረታችንን እግዚአብሔር ከምድራዊ ነገር ያንሳው። ለዚህ ነው እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በቀኝ ተቀምጦ ባለበት በላይ ያለውን እሹ። ዋይ ሲል ሙታችኋል፣ ሕይወታችሁ በክርስቶስ ኢየሱስ በሰማያዊ ስፍራ ተሰውሯል። በኋላ ላይ እንመጣበታለን። ኤፌሶን አንዱ ደስ የሚላችሁ የመጀመሪያውን ፖዚሽናል ቅድስናችሁን ይነግራችኋል። በአብ ቀኝ መሰወራችሁን ይነግራችኋል። ያላችሁን ስታተስ ይነግራችኋል። ለዚህ ነው እንዳንወርድ፣ ለዚህ ነው ወርደን ታች ሌላ ሰፈር እንዳንመላለስ እግዚአብሔር በፊቱ እንድንመላለስ የሚፈልገው። አብርሃም እንዲህ አይደል ያለው? ከዛ የከበረ መገለጥ ተነስቶ እኮ አዳም ሰፈር ማን ነው ሚስቱ ጋር ማን ነው እዛ አጋር ጋር ሲመላለስ አገኘውና ተገለጠና እንዲህ አለ። 16 ባይጻፍ ያ ታሪክ ባይኖር ለአብርሃም ደስ ይላል። ከ15 መገለጥ በኋላ ያን የ400 ዓመት ያን ትልቅ ቪዥን ከተቀበለ በኋላ 16 ሂዶ ነው የቀዘቀዘው። ሳራ በደንብ አርጋ ነው የቸለሰችበት ያስጣለችው። አትሞኝ ስለ 400 ምናምን ዓመት እያሰብክ ግባና ይልቅ ብላ ያስገባችሁ። ግን ቸራር ለእግዚአብሔር በምህረት ተገለጠ። ምዕራፍ 17 ላይ አብርሃም ሆይ እኔ ምንድነኝ? ኤልሻዳይ ነኝ። ስለዚህ በፊቴ ምን በል ተመላለስ። እግዚአብሔር በገለጠላችሁ ልክ ነው ምልልስና ወክ እንድታደርጉ የሚፈልገው። ስለዚህ ሰማያዊ ነው፣ ትኩረታችን ሰማያዊ ነው። የሚስበኝ አትራክት የምደረገው አይደለ? አልጎሪዝም ይላሉ አይደል? አሁን እዚህ በዚህ ዲጂታል እዚህ አሁን እንትን ላይ የሆነ ዕቃ ገዝታችሁ የሆነ ነገር ካደረጋችሁ እነ ጎግል ሌላ ስራ የላቸውም። በቃ አንድ ነገር ካያችሁ የምትወዱት ያን ነው በሚቀጥለው ያመጡላችኋል አይደለ? በደንብ አድርገው እንደሱ አድርገው አጥንተነዋል። ዓለም እንደሱ ነች። ዛሬ መንፈሳዊ ነገር በቃ ረሃባችሁ ከሆነ ትኩረታችሁ ከሆነ በቃ የሚከታተላችሁ እሱ ነው። ለዚህ ነው መንፈሳዊ ነገር ተከታተሉ ይላል። እስቲ እከታተላለሁ በሉኝ እስኪ። እስጮክላችሁ እከታተላለሁ በሉ እስኪ። የሚስበኝ ትኩረት የሚስበው አቴንሽኔን የሚይዘው ሰማያዊ ነው። ለምን? የተባረኩት በሰማያዊ ነገር ነው። አይደለም በረከቴ ውጊያዬም እንኳን ራሱ ሰማያዊ ነው። ሰልፍም እንኳን ቢነሳብኝ ሰማያዊ ነው።
መጋደላችን ከደምና ከስጋ ጋር አይደለም። እሱን እዛ ስንደርስ እንነጋገርበታለን። ውጊያችን መጋደላችን ከደምና ከስጋ ጋር አይደለም፣ ካለቆች ከስልጣን ከዚህ ዓለም ጨለማ ዓለም ገዦች ጋር በሰማይ ስፍራ ካለ ከክፋት መንፈሳዊ ሰራት ጋር ነው እንጂ ይላል። ስለዚህ መንፈሳዊ ዓለም ነው ለዚህ ለምንኖርበት ምድራዊ ዓለም ኃይልን ምሪትን የሚሰጠን። ሰማችሁኝ? መንፈሳዊ ዓለም ዲክቴት መደረግ ያለብን መመራት ያለብን አሁን ሊቆጣጠረን የሚገባው መንፈሳዊ ዓለም ነው። ስለዚህ ነው ይሙላባችሁ፣ ይቆጣጠራችሁ፣ ኮንትሮል ያርጋችሁ ሚል ነገር በቃ የእናንተን ባላንስ ያስለቅቃችሁ። አሜን በሉ ግድ የላችሁ። አሜን። ወይን የተሞላ ሰው ባላንሱን ለቆ ለተሞላበት ነገር ተነድቶ እንደሚሄደው እግዚአብሔር በሰማያዊ ነገር ይሙላችሁ። በቃ ባላንሳችሁን ደስ ይላል። ጥሩ የሰከረ ሰው ደው ይሲንከባል። በቃ እንደሱ ነው። የለው ፕሮቶኮል የለው፣ ለሰካራ ፕሮቶኮል የለም። በቃ የለውም፣ ልክ የለውም፣ ፍርሃት የለውም። ምንም ተሰብስባችሁ ሹናችሁ ብትመጡ እናንተ እንዳንድ ሰው ነው የሚያያችሁ። የሞላው ለዚህ እኮ ድንጉጥ ከሆንክ ሌላ ነገር የሞላ ነገር የፍርሃት መንፈስ አይደለም፣ የራስን የመግዛት የድፍረት መንፈስ እንጂ የፍርሃት መንፈስ አልተሰጠንም። መንፈሳዊ ዓለም ነው እንደ መንፈሳዊ ልጆች። ይሄን ብዬ ልጨርስ። ህይወታችን ባለም መንፈሳዊ ስፍራችን ቁጥጥር ስር መዋል አለበት። አሜን። የደርግ ልጆች ድሮ ተፈጥሮን በቁጥጥር ስር እናደርጋለን የተባለን ያደግነው። ዛሬ እግዚአብሔር አምላክ ይርዳን ህይወታችን ባለም መንፈሳዊ ስፍራ በዛ ፖዚሽን እግዚአብሔር ይባርክ። ስፍራችን እንዳንለቅ፣ ለንግስና ተጠርተን ባሪያ እንዳንሆን፣ ለጽድቅ ተጠርተን አመፀኞች እንዳንሆን፣ የኮሊንጋችንን ኳሊቲ እንድናየው ኔክስት ዊክ እንግዲህ ከ4 ጀምሮ ምንገባበት የመጨረሻ ውዳሴ ዝማሬ በአንድ ትንፋሽ 12 ቨርሶችን የተወጣበትን ይሄን ውዳሴ ይዘን እንሄዳለን። ሪሊ ሆኑ አማዶቻችን የቆምንባቸውን ፒላሮችን እናወራለን። እግዚአብሔር ይረዳናል። ክብር ለኢየሱስ ይሁን። በዚህ መንፈስ ተነስተን እንጸልያለን። ጌታ ይመስገን።